የመጀመሪያው የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 15 ቁጥር 20 እስከ 47 St. Paul's chapter, St. Paul's chapter to Corinthians, chapter 5, St. Paul's letter to Corinthians, St. Paul's letter to Corinthians, chapter 15, verse 47. አሁን ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። ሞት በመጀመሪያው ሰው ሆኗልና በሁለተኛው ሰው ትንሣኤ ሙታን ሆነ። በአንዱ አዳም ሁላችን እንደምንሞት እንዲሁ በክርስቶስ ሁላችን እነሳለን። ሰው ሁሉ በየሥርዓቱ ይነሳል። መጀመሪያ ከሙታን ተለይቶ የተነሳ ክርስቶስ ነው። ከዚህ በኋላ በክርስቶስ ያመኑ እሱ በሚመጣበት ጊዜ ይነሳሉ። እግዚአብሔር አብ በመንግሥቱ እጅ ባደረገ ጊዜ በዚህ ሁሉ ንጉሥም ሁሉ ኃይልም ሁሉ በተሻለ ጊዜ ያን ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪወድቁ ድረስ ይነግስ ዘንድ አለውና ከዚህ በኋላ በመጨረሻው ጠላት ይሻራል። ይኸውም ሞት ነው። ሁሉም ከእግሩ በታች አስገዝቶለታልና ሁሉም ይገዛለት ባለ ጊዜ ግን ሁሉም ከሚያስገዛለት በቀር እንደሆነ የታወቀ ነው። ፍጥረት ሁሉ ከተገዛለት በኋላ ያን ጊዜ ወልድም ሁሉን ላስገዛለት ይገዛል፣ ከሁሉም በላይ አንድ ጌታ ይሆን ዘንድ። ያለዚያማ እንደምን ያጠምቃሉ? ሙታን እንዲነሱ አይደለምን? ሙታን የማይነሱ ከሆነማ ለምን ያጠምቃሉ? እንግዲህ እኛ ሁልጊዜ መከራ ስለምን እንቀበላለን? ለምንስ እንሞታለን? ወንድሞቻችን የምንመካበት በጌታችን በኢየሱስ ክርስቶስ ያለን ተስፋ ነው። በእውኑ በኤፌሶን ከአውሬ ጋር የተጠላው ለሰው ብዬ ነውን? ሙታን የማይነሱ ከሆነ እንግዲህ ምን ይጠቅመኛል? እንብላ፣ እንጠጣ፣ ነገ እንሞታለን። ወንድሞቻችን አያስቷችሁ፣ መጥፎ ነገር መልካሙ ጠባይ ያበላሻልና። ለጽድቅ ትጉ፣ አትሳሳቱ። እግዚአብሔርን የማያውቁት ሰዎች አሉና። ነገር ግን እንድታፍሩ እነግራችኋለሁ። ሙታን እንዴት ይነሳሉ? በየትኛውስ አካላቸው ይነሳሉ የሚል አለ። የአንተ ሰነፍ፣ አንተ የምትዘራው እንኳን ካልሞተ አይበቅልም። የምትዘራው የኋላ የሚገኘው አገዳም አይደለም። የስንዴ ቢሆን የሌላም ቢሆን የምትዘራ ቅንጣቲቱ ብቻ ነው። እግዚአብሔርም እንደወደደ አገዳውን ይሰጠዋል። እያንዳንዱ ዘር አገዳው የራሱ ነው። ለፍጥረት ሁሉ አካል አንድ አይደለምና፣ የሰው ሌላ ነው፣ የእንስሳ ሥጋ ሌላ ነው፣ የወፍ ወገን ሌላ ነው፣ የዓሣም አካል ሌላ ነው። በምድርም ያለው አካል ሌላ ነው፣ በሰማይም ያለው አካል ሌላ ነው። በሰማይ ያለው አካል ክብሩ ሌላ ነው፣ በምድር ያለው አካል ክብሩ ሌላ ነው። የፀሐይ ክብሩ ሌላ፣ የጨረቃ ክብሩ፣ የከዋክብትም ክብራቸው ሌላ ነው። ከኮከብ
ክብሩ ይበልጣል። የሙታን ትንሣኤውን እንዲሁ ነው። የሚፈርስ አካል ይቀበራል፣ የማይፈርስ አካል ይነሳል። በሐሳድ ይቀበራል፣ በክብር ይነሳል። በድካም ይቀበራል፣ በኃይል ይነሳል። ነፍስ በሕይወቱ በሆነች ሥጋ ይቀበራል። መንፈስ ቅዱስ ሕይወቱ በሆነ አካል ይነሳል። በነፍሳዊ ሕይወት ጸንቶ የሚኖር አለና፣ በመንፈሳዊ ሕይወት የሚነሳው አካል አለና። የመጀመሪያው ሰው አዳም በነፍሳዊ ሕይወት ሕያው ሆኖ ተፈጠረ። ሁለተኛው ሰው ግን በመንፈስ ቅዱስ ሕያው ሆኖ ይኖራል ብለው መጽሐፍ እንዲህ ተናግሯልና። የመጀመሪያው ሰው በመንፈስ ቅዱስ ሕያው የሆነ አይደለም፣ የነፍስ ሕይወት ያለው በፊት ተገኘ እንጂ ከዚህ በኋላ መንፈስ ቅዱስ ሕይወቱ ይሆናል። መጀመሪያው ሰው ከምድር የተገኘ መሬታዊ ነው። ሁለተኛው ሰው ደግሞ ከሰማይ የወረደ ሰማያዊ ነው። ቅዱስ በምትሆን በሥርዓት Yeah.